ስለምን ልስማሽ? በምን ምክንያት ላዳምጥሽ? ገብቶሻል? ያደረግሽኝ ነገሮች በጣም ብዙ ናቸው። አብቅቷል የእሷ ነገር። ለዛሬ ደግሞ የተሸነፍኩበት ቀን የለም። ብዙ ነገሮችን አሳልፈሽ ሊሆን ይችላል አላቅም፣ ግን የመጣሽባቸው መንገዶች በሙሉ በእርግጠኝነት ወይ የተሳሳቱ ናቸው ወይ ካልሆነ ደግሞ ወይ ትልቅ አሳማኝ የሆነ ነገር ሊኖርሽ ይችላል አላቅም። ብቻ ግን በእኔ ህይወት ላይ የምትሽ በጣም ብዙ ነገሮችን አበላሽተሻል። በጣም ብዙ ነገሮች ኢቨን ከቤተሰብ አንጻር፣ ከጓደኝነት አንጻር፣ ከሁሉ ነገር አንጻር ገብቶሻል አይደለ? ለዛ ነው እኔ አሁንም ድረስ እየደከመኛለሁ ማውራት። እኔ ምን እንጃ ብዙ ነገሮችን ቻሌንጅ አድርጌያለሁ ግን እንደ ሰው አይደለም፣ እንደ ሰው ልቆጥራት አልችልም። ይገምግሙኝ፣ እኔ ካጠፋሁ ይገምግሙኝ። ኮሜንት ማንበብ ትችላለህ ከፈለግ። ይህን ቪዲዮ ፖስት ካደረግከው በኋላ እኔ እንጃ፣ እኔ ራሱ አላውቅም። ይህን ነገር ፖስት እጅ ከወጡት እኮ ቤካ ያ ነገር እኮ አይለም እኮ እጅ ከወጡት ከሷ ጋር እያወራ ያለው ነገር ልክ ስለሆነ ነው እንጂ መቶችን ነበረ ትቻችሁ መሄደችን ነበረ። ከዚህ በላይ በቃ አሁን ተገናኛችሁ ተረጋጋችሁ ምናምን ነገር ግን እንዴት ትቻችሁ ከመሄድ ቢያንስ የሆነ ነገር ይደርሳችሁ ባያችሁ የተሻለ ነው ብዬ መልካም ነው ብዬ አስቤ እኮ ነው። በቃ ምንም ሊያደርስ ምንም እኔ እንጃ ምንት መድረስነቱ አይደለም 15 ቀን ያልከኝ እኔ ለአንተ ስል ብዙ ነገር አደርጋለሁ። ለኔ ስትለኝ ለራስ ስትል ነው የሚከምታል። እኔም ለራሴ ስለማቢሆን አላፈቅራት አልወዳት። እኔ እኮ አንተን ስለምወደድ ለማከብር ነው የምወዳት ልጅ እኮ ላይኔ ኩልችም ቁጥሬን ጠፍጣለች። የት ነች አለቅም እኮ ግን አንተም ብዬ እንድቆጭ ብዬ ካንተ ጋር እያወራሁ ተረጋጋ እያልኩ ጭራሽ ስሜት ልቋጠር ነው የሞከርኩ ነው። በቃ አሰልሽ ብለኝና አንተ እንትን በል እሺ። ምንድን ማለት ነው ሆነ ከዚህ ምን ላድርግልሽ? ለኔ ብለህ እኮ አይደለም ለራስህ ብለህ የምታደርገው እንደማትፈልጋት ሰው አትሁን። ትፈልጋታለህ። ለምን ደርቅ ትላለህ? በጣም የምትወደት በጣም የምታፈቅራት በቃ አለቀ። ሂድና እወድሻለሁ፣ አፈቅርሻለሁ፣ ከአንቺ ጋር መሆን እፈልጋለሁ በላት። በቃ አለቀ። ጭራሽ እንደዚህ አይነት ነገሮችን ለማድረግ አቅሙ የለኝም። አቅሙ ብቻ ሳይሆን አይምሮ የለኝም። አይምሮ አይፈቅድልኝም። ነገ ስታልፍ ከ15 ቀን በኋላ ስትሄድ የዛን ጊዜ አልቀሳት እንደ ኖርማል ሰው መሸኛት ነው አለቀ። ታውቃለህ እንዴ በ15 ቀኗ ስላስደስታት እሞክራለሁ። ንስሓ እንድትገባ ማድረግ የምችል ከሆነ ንስሓ እንድትገባ አድርጋታለሁ። ያን ነገሮች ላደርግ ይችላል። ጠንከር ብለህ አሁን ነገር እኔ አሳይ ነበር እንዴት ነበር አንተ የምትረጋጋልኝ? ቀጣይ ሳምንትም ከ3 ቀንም ከ4 ቀን ብቻ ዛሬም ሊሆን ይችላል። ዛሬም ቢሆን ተነስታችሁ ሄዳችሁ ጸበልም ቢሆን የትም ቦታ አንተ አማኝ ነው፣ እግዚአብሔርን ትፈራለህ፣ ክርስቲያን ነኝ ብለህ ታስባለህ አይደለም? በቃ ምንም አይደለም። ይዛት ትሄዳለህ ጸበል 15ቱም ቀን የተሻለ ነገር 3ቱም ቀን አንድም ቀን በቂ ነው። በቃ ካልማርክልኝ ያወጣን ብለህ ከፈለክ ፈጣሪን ተማጸ ነው። እኔ ታውቃለህ ጸበል ገብቼ ነው አሁን እንዲህ አንተን ልመክር ምናምን የበቃሁት። አልመከርኩም እንኳን ጤነኛ የለውም በግጥ እኮ ግን ገና ይቀረኛል። ግን ቢያንስ እንዲህ ደረጋ ይቻልኩኝ በአንድ ለኛ ብቻ ነው ጸበል ቦታ ስለይኩኝ ነው። በቃ ይሄን ታውቃለህ አንተም ሰው ይዛት ሄደህ ቆንጆ ጊዜ ለቤተ ክርስቲያን አሳልፈ ጸልያችሁ ይጠመቃችሁ ጸበል እየጠጣችሁ ሱባኤ ይዛችሁ እየጾማችሁ አያቅ የሳባት ጎስታት ቀኗ ተቀበላችሁ አይታወቅም። የእግዚአብሔር ሳይት በቃ ነገ ተነገ ወዲያ ልድን ትችላለህ። ነገ ተነገ ወዲያ ታምር ተፈጥሮ የሆነ ልንይ እንችላለን። በቃ ስለዛ አታስብ። ዛሬ ስለሆነ ስለተከናወነ ነገር አታስብ። ነገ የምታስቀኑ ሰዎች ትሆን ትችላላችሁ። ዛሬ ሊሆን ያለውን ዛሬ ስሜትን አታስቡ። በእርግጥ ዛሬ በዛሬ ተረጋጋ፣ ዛሬ በዛሬ ሁሉም ነገር ፈታ እያልኩኝ እኮ አይደለም እኮ ግን በቃ ዛሬ መረጋጋት አትችልም አውቃለሁ። ነገ ግን ያ ነገር እንደሆነ የተሻለ ቀን እንደሚመጣ አስብ። ሁሉም ነገር ያልፋል። በቃ ይሄን ነገር ደግሞ አይተናል። ትናንትና ሳብሪ አልፈልግሽም እያልኳት ነበር። ዛሬ ግን አፈቅርሻለሁ እያልኳት እየተከተልኳት ነው። የፍቅር መጨረሻ ይሄ ነው። በቃ ፍቅር እንደዚህ ነው ያደረገው ነበር ወጣት ነበር ግን በቃ ምንቲ አብቅቷል። የእሷ ነገር ገብቷል አይደል? አብቅቷል። እንደ ሰውኛ ሰው እንደሆነች እኔም ሰው እንደሆንኩኝ ቢያንስ ጥሩ ቢያንስ ለንስሐ የሚሆነኝን ስራ ልሰራ እችላለሁ።
ገብቷል። ይቅር ልላት እችላለሁ። ጸበል የምትለኝ ከሆነ ጸበል ልወስዳት እችላለሁ። ችግር የለብኝም። እኔ ግን መቀጠል የሚባለውን ነገር እኔ አላስብም። በእኔ በኩል ገብቶሃል አይደል? እንዲህ አትበል ሳይሆን ሪያሊቲውን ነው የምነግርህ። ምክንያቱም የምን ሪያሊቲ? ቆይ ቢካውን አሁን እኮ እሷ ከሽ ቁጥር እኮ አንተ ምን እያልክ ነበረ? አትሰማትም? የራስ ማሰብ ብቻ ምን የምታወራው? አብረን መሆን አንችልም፣ ደግሞኛል ምናምን ብቻህን ነው ታወራለህ። ብቻህን ታወራለህ። እኔ ከፈቀድኩልህ እኮ አብራችሁ የእሷን ማሰብ እንድትሰማት ነው። እስኪ ምንድን ነው የሆንሽ በላት። ቅድም ብለሃታል እኮ አሳማኝ ምክንያት ሊኖርሽ ይችላል ብለሃታል። ከዛ አሳማኝ ምክንያትሽ ግን ምንድን ነው አልካትም። አልሰማህም? ቤካ ለምን ስለሱ ነገር አታወራትም? ምንድን ነው ምክንያት? ለምንድን ነው ጥለሽኝ የሄድሽ በላት። አንዴ 150,000 ብር አይደል ዘንገ ይዛብሪቸው። ለምንድን ነው ይዘሽብኝ የሄድሽው? ለምንድን ነው ጥለሽኝ የሄድሽው? ለምንድን ነው እንደዛ እያፈቀርሽኝ እንደዛ እያፈቀርኩሽ ጥለሽኝ የሄድሽው? ለምንድን ነው በጓደኞቼ ያሳፈርሽኝ? ለምንድን ነው ፍቅሬን የተው መሄድ ባዶ ሜዳ ላይ የተውሽው በላት። ቤካ እስቲ በላት፣ ተረጋግታ አውራት። እሷም ለምን እንደሆነ ትንገር። የደረሰባት ነገር ነው እርግጠኛ ነገር እርግጠኛ እኔም ፍንጭን እኮ የሆነ ነገር ጀምራልኝ እኮ ስላልጨረስኩት ነው እኮ እንደዚህ ብዬ ማን ነግረህ በደንብ ስላልገባኝም ሲያጫሳችልኝ እና ካፏ ስማኝ ካፏ የሆነ ነገር ስማና ከንግግሯ ካሳለፈችው ነገር የሆነ ነገር ስማና አይ ነገር ልክ አይደለም ብለህ ካሰብክ እኔም በአንተ ህይወት አልገባም። የአንተ ውስጥ አልገባም። እንደዚህ ካሰብ ጋር መሆን አለብህ መለየት የለባችሁ ምናምን አይደለም። ግን ደግሞ ከ15 ቀን በኋላ ምናምን እንዲቆጭም ደግሞ አልፈልግም። እንደ ጓደኛ ገብቷል። ማይሆን ነገር ውስጥ ገብተህ ላይ አልፈልግህም። ስለዚህ ምን ታደርጋለህ? አሁን ውስጥ እንገባለን። ውስጥ ከገባን በኋላ ከእሷ ጋር ያለን ነገር ታዋታል። ምንድን ነው ስማት፣ የተፈጠረውን ነገር አዳምጣት። ካዳመጥካት በኋላ ራስህ እጅሽ ትሰራታለህ። ስም ማዳመጥ አለብህ። ለሁሉ ነገር ማዳመጥ እኔ እንደምታዳምጠኝ እሷ አዳምጣት። ልክ ነሽ ብለህ አዳምጣት። መጀመሪያ ልክ ነኝ የሚለው ከውስጥ ይወጣና አንቺ ልክ ነሽ ብለህ አዳምጣት። ምንድን ነው የደረሰባት? ከዛም ፈርደህ ሰምተሃት ልክ ካልሆነች እንድፈልግ ማለት ትችላለህ። እኔ በሁሉም ነገር ላይ ፍርድ ውስጥ አልገባም። አሁን አንድ ነገር ብቻ ልንገርህ። እሺ ምንድን ነው የምትነግረኝ? ምን መሰለህ፣ አሁን እንዳልከኝ ላደርግልህ እችላለሁ። ለእኔ ሳይሆን እንጂ አሁን ላልከኝ ነገር ላደርግ እችላለሁ። እሺ ለእኔ ብዬ ከዛ የሚፈጠሩትን ነገሮች ልንገርህ። ተቀበልኩት አይደለ? ብዙ ጊዜያቶችን 15 ቀናቶችን ላሳለፍ እችላለሁ። ልንከባከባት እችላለሁ። የምትፈልገውን ነገር ላደርግላት እችላለሁ። እንደ ሰውኛ ወድጃት ምናምን አይደለም ወይ ከእሷ ጋር አብሮ ጊዜ አሳልፎ ምናምን ልጅ ወልዶ አብሮ መቆየት ምናምን አይደለም። ግን እንደ ሰውኛ ሰው እስከሆንኩ መጠን የእሷ ነገር የተወሰነ ጊዜያትን አብረን አሳልፈናል። ገብቷል። ያን ነገር ውስጥ ከግምት ውስጥ በማስገባት ይህን ሁሉ ነገር ላደርግ እችላለሁ። ግን ደግሞ ከእሷ ጋር ምንም አይነት የፍቅር ግንኙነትም ሆነ የትዳር በቃ የሚመጡ ነገሮችን በሙሉ መቀጠል አልፈልግም። ገብቷል አይደለም? ኖርማል ነገሮችን ላደርግ እችላለሁ። በቃ እሺ። ምክንያቱም አመጣሃለኝ እኔ ባታመጣትና ባላያቱ ደስ ይለኝ ነበር። ትልቅ ጥፋት ነበር ያጠፋው። ይሻለኝ ነበር። ለምን ታውቃለህ? ህመሜን እኔ ነኝ የማውቀው ከማንም በላይ። ገብቷል አይደለ? ብዙ ነገሮችን እኔ ነኝ ያሳለፍኩት። እኔ ነኝ ጫካ ውስጥ የገባሁት። እኔ ነኝ አውሬ ሊበላኝ የነበረው እሷን በምፈልግ እኔ ነኝ ከስንት ነገር ውስጥ ከስንት ዳፋ ውስጥ የወጣሁት አይደለ? እኔ ነኝ ብዙ ነገሮችን የሆንኩት። እንደዚህ ብዬ ማስረዳት አልችልም። ምክንያቱም እዛን ጊዜ ያሳለፍኳቸውን ነገሮች ቪዲዮ ቀርጬ ባስቀምጥ ኖሮ ቢያንስ አሁን ለማስረጃ የሆነ ነበር። ገብተዋል። ግን እሱን ደግሞ አብረውኝ የነበሩት ሰዎች በሙሉ ያውቁታል። በሙሉ ያውቁታል። እዚህ ጫካ ናት ሲባል እዛ ጫካ በሚሄድ እዚህ ቦታ ናት ሲባል እዚህ ቦታ ከሰው ጋር ተገናኘች ከትልቅ ሰው ጋር ምናምን ከዛም በኋላ ሊገሏት ወሰዷት ነው። ያ ሁሉ ነገር አስቤያለሁ። ደግሞ ሰው ሲነግረኝ የነበረው ያንን ነበር። ታውቃለህ ነው የሆነ ነገር ሆነች ኢቨን እጨነቅ ነበረ በጣም ለእሷ ያኔ ነበር። ግን በቃ ወጣልኝ በጣም ወጣልኝ። በቃ በጣም ከምልህ በላይ። ምክንያቱም እንደዚህ ደስተኛ ሆኜ አታየኝም ነበር ሰሞኖች
አይደለም ብዙ ነገሮችን እኮ አሳልፌ እኮ በዛን ጊዜ የነበሩትን ነገሮች በሙሉ እኮ ሀዘን ላይ እንደነበርኩ ታውቃለህ። ግን አሁን ላይ ደስተኛ ነኝ፣ እግዚአብሔር ይመስገን። ብዙ ነገሮችን አሳልፎኛል ኪዳነ ምሕረት እኔ ብዙ ነገሮችን እና ችግር የለብኝም ለምንም ነገር። ለሚፈጠሩት ነገሮች ግን ምን እያንዳንዱን ነገሮች ኃላፊነቱ የምትወስድ ከሆነ ችግር የለም። ችግር የለም ቤካ። ይህ ነገር ማን ያውቃል? እግዚአብሔርን የሚያውቁ ማንም ያውቅ። ነገ ይቅርና 15 ቀን ስለ እሷ አወራ እንጂ እኔ እናንተ ነገ ስለምንሆናቸው እርግጠኞች አይደለም። ገብቷል? እኔ አፍቅራት ምናምን አይልም ያስብ ይናታ እንደዛ አይልም። ውስጥ ያለው አውቃለሁ፣ ፍቅር ምን አውቃለሁ፣ ግን አላስጨንቅም። ይኸውልህ እኔ በአንተ ህይወት አልገባም መስጠገቡ ምናምን ከዛ በኋላ ለቤቶሌ እስክም ምንም መውሰድም አልፈልግም። ያንተ ህይወት ስለሆነ ማለት ነው። ስለሱ ሳይሆን እኔ አሁን ስለሆነ ነው የማወራው። ይሄ ነገር እግዚአብሔር ያውቃል። ዛሬም ነገን ተነገ ወዲያ 15 ቀን ከሷ ጋር አሁን አንተ ምንም ካልተሰማ ምንም ካልተፈጠረብህ ምናምን የሚፈጠሩ ነገሮችን መቋቋም ከቻልክ ችግር የለውም፣ ችግር የለብኝም። ለራስህ ብለህ ግን ይሄን ነገር አድርገው። በቃ አሁን ስትገባ የተፈጠረው ነገር ሰማት አዳምጣት። ከዛን ቀስ ብለን ነገሮችን እናስተካክላለን ማለት ነው። ሰማን? እሺ አሁን እንዳልኩ የምታደርገው ሌላ ነገር አንተ ብቻ አታወራ። በቃ እየገባ አንተ ብቻ እያወራን ያለው ተመልካዮች እንግዲህ በቃ ያለን ነገር እያያችሁ ነው። ብቻውን እያወራን ያለው ስለዚህ ውስጥ ገብተን ደግሞ ከእሷ ጋር ደግሞ ተረጋግተው እንዲያወሩ እንደሚሆን አስባለን። ነግሬዋለሁ። እንግዲህ ውስጥ ገብተን ደግሞ ያለው ነገር እናሳያችኋለን። ሁሉም ነገር እናሳያችኋለን። ማወቅ አለባችሁ። እናንተም ሀሳብ አስተያየታችሁን ኮሜንት ያስፈሩልኝ ተመልካዮች። ከመልኩ እባክህ ተረጋጋሽ። ችግሩ ከዛሬ ስማ ገባክ ተነጋባን ከተራዋክቴ ስለሆነ ነገር በደንብ እናወራለን። ዮርዲ ቆይ ብቻ ያውን እሺና ማለት ነው ስላለው ነገር በደንብ ከሱ ጋር ታወራላችሁ ማለት ነው። ግን አሁን በአሁኑ እሱን የሚሰማሽ እሺ። እኔ አሁን አቅም የለኝም ማለት ነው። በጣም ደክሞኛል፣ አሞኛል፣ ሰልችቶኛል። እባክህ አሁን ተወኝ በቃ። እኔ መተኛት ብቻ ነው የምፈልገው። አታውሪም አንድ እንኳን እባክህ ምን አሁን ምንም ማለት አልችልም። በጣም ደክሞኛል እያልኩ ነው የምትሄድ። እሺ ወደ ቤት ልሂድ አልፈልግም። እዚህ ነው የምተኛው። የት ቤት አለኝና ቤት ሄደ ምን አለ እዚህ ቀዝቃዛ ይሉት በቃ ይዛት ሂድና አንተ አደራ ይዛት ሄዳለህ። ከዛ በኋላ ምንም መጥቶ አያስፈልግም። በቃ አንቺ ደግሞ አትረቂ። ከዛ ያለውን ነገር እንዳለ እዛው ቤታችሁ ታወጣላችሁ። ደከመኝ አዳር ነው አይደብራችሁም? ካሁን ቀፋት ሰዎች እንግዲህ ምንም ማድረግ አልችልም። አሁን ባለው ሁኔታ ማለት ነው። በቃ ፈዝልን ይዟት ይሄድና ጉሬድን ቢሆን ይሄድ በቃ አንተ አካባቢ ግራ ግብት ያለ ነገር ነው። ይሁን ነገር አሳልፈው አሁን በቀላሉ እንደዚህ ሲሆን ማለት ያሳፍራል። እስቲ ደግሞ የሚሆን ነገር አብረን እናያለን። ተመልካቾች ቻናል አብራችሁን ቆዩ። ኮሜንት ላይ ሲጠቅሙ አጋጭ የምታስቡት ነገር ካለ ሀሳባችሁን አጋሩ። ተመልካቾች እስካሁን ከኛ ጋር ስለነበራችሁ እጅግ አድርጌ አመሰግናለሁ። እንግዲህ በምችል አቅም በሰላም ለመፍታት ጉዳይ ሞክሬያለሁ። ቢካም አላሳፈረኝም። እንግዲህ የሆነ ሆኖን ማለት ነው። ተመልካቾች ስለነበረን ቆይታ አመሰግናለሁ። እንግዲህ ቀጣይ ደግሞ ያለው ነገር እነሱም እያሳያቸዋል ብዬ አስባለሁ። እኔም ደግሞ አወራዋለሁ እየጠራሁ ምናምን። ሰላም ቆዩልኝ፣ ቸር ቆዩልኝ። ቻው